በመካከለኛው ምስራቅ ጦርነቱም ዛሬም ቀጥሏል። ከዚህ ጋር በተያያዘም አዳዲስ መረጃዎችም እየወጡ ይገኛሉ። ከነሱ መካከልም ከፍተኛው የኢራን አያቶላ በትራምፕና በእስራኤል ላይ የጥቃት ጥሪ አቅርበዋል። እኚህ ከፍተኛው የኢራን አያቶላ በአሁኑ ሰዓት ላይ ጥብቅ የሆነ መረጃ ለኢራን ሕዝብና ለመላው እስላም አስተላልፈዋል። እንመለስበታል። በዛሬው ዕለት ኢራን በተለያዩ የእስራኤል ከተሞችና በአሜሪካ ጦር ሰፈሮች ላይ የሚሳኤል ጥቃት ፈጽማለች። እንዲሁም የአሜሪካው ጦር አዛዥ ከኢራን ጋር ያለው ጦርነት የዓለም መጨረሻ አርማጌዶን አካል መሆኑን ለወታደሮቻቸው እየተናገሩ ይገኛሉ። እንዲሁም ደግሞ በኢራን የሚንቀሳቀሱ 5 የኩርድ ቡድኖች ጥምረት በመፍጠር ጦርነት እንዳወጁም ተሰምቷል። እነዚህ በኢራን የሚንቀሳቀሱ 5 የኩርድ ቡድኖች ጦርነት ያወጁት ከአሜሪካና ከእስራኤል ላይ ሳይሆን ከኢራን ላይ ነው። ዝርዝር መረጃ አለን። አብራችሁን ስትቆዩም የምትሰሟቸው ይሆናሉ። በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ ከፍተኛው የኢራን አያቶላ በትራምፕና በእስራኤል ላይ የጥቃት ጥሪ አቀረቡ። በኢራን ከፍተኛ ተደማጭነትና ተቀባይነት ያለው ይህ ከፍተኛ የኢራን አያቶላ ወግ አጥባቂና የሃይማኖት መሪው አያቶላ አብዱ ጃቪድ አሞሊ በአሜሪካና በእስራኤል ላይ የሚፈጸም ግድያን እንደ ሃይማኖታዊ ግዴታ የሚቀሰቅስ ንግግር አድርገዋል። አያቶላ አሞሊ የኢራን የበላይ መሪን ሰማዕትነት አስመልክቶ በሰጠው መግለጫ የሙስሊሙ ማህበረሰብ ኡማ በዚህ የፈተና ወቅትም አንድነቱን እንዲጠብቅ አሳስበዋል። ለአብዮት መሪ ህልፈት ለኢስላም ኡማና ለቤተሰቦቻቸው መጽናናትን እንመኛለን ብለዋል። አሁን በትልቅ የፈተና ደረጃ ላይ ስለምንገኝ ይህንን ጥምረት በንቃት መጠበቅ ይኖርብናልም ብለዋል። አሁን ያለው ጥቂት መከራ ወደፊትም ለሚገኙ ታላቅ ድል መሸጋገሪያ ነው ብለዋል። መሪው በአሁኑ ሰዓት ላይ ለሚሰነዘሩ ጥቃቶችም ሃይማኖታዊ ድጋፍ ለመስጠት የኢማም ጃፈር አልሳዲቅን ትውፊት በመጥቀስ እንዲህ ሲሉም አስረድተዋል። ሰዎች ኢማም ሳዲቅን አንድ አካል ንብረታችን ወይም ደግሞ ምድራችን ሊነጥቅ ቢመጣ ምን እናድርግ ብለው ሲጠይቋቸው እርሳቸውም ግደሉት ወይም ደግሞ ደሙ በእኔ ላይ ይሆናል ብለው መለሱ ሲሉም ተደምጠዋል። አሞሊ ይህንን ትምህርት አሁን ካለው ፖለቲካዊ ሁኔታ ጋር በማያያዝም የሚከተለውን ትዕዛዝ በቀጥታ አስተላልፈዋል። በእስራኤል ላይ የጽዮናውያን ደም ማፍሰስ ተገቢ ነው። የዘመኑ ኢማም ቃል ጽዮናውያን ተዋጉ፣ ደማቸውንም በእኔ ላይ ነው የሚል ነውም ሲሉ በቀጥታ ተናግረዋል። በዶናልድ ትራምፕ ላይ የትራምፕንና የመሰሎቹን ደም ማፍሰስ ግዴታ እንደሆነም አሳውቀዋል። እንዲሁም ደግሞ በአሜሪካ ላይ የዘመኑ ኢማም መልእክት ጨቋኝና አሜሪካን ተዋጉ፣ ደሟ በእኔ ላይ ነው ብለዋል። ይህ መግለጫ ቀጠናዊ ውጥረቱን ይበልጥ ሊያባብሰው እንደሚችልም ተሰግቷል። ከዚህ ጋር በተያያዘ የተባባሰው የመካከለኛው ምስራቅ ውጥረት ዛሬም ቀጥሏል። ኢራን ዛሬ በእስራኤል ላይ አዲስ የሚሳኤል ጥቃት ሰነዝር በአሜሪካ ጦር ሰፈሮች ላይም ጥቃት ፈጽማለች። እስራኤል በርካታ ሚሳኤሎችን ጥቃቶችን ከኢራን እንደተሰነዘሩባት እንዲሁም ደግሞ እኒህንም ጥቃቶች መመከቷንም አሳውቃለች። ከነዚህ መካከልም በቴል አቪቭና በኢየሩሳሌም ከተሞችም የጥቃት ማስጠንቀቂያ ደወሎችም ተሰምተዋል። የኢራን መንግስታዊ ቴሌቪዥን እንደገለጸው ተጨማሪ ጥቃቶችን በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈር ኢላማ አድርገዋል። በሌላ በኩል የእስራኤል ጦር የሂዝቦላ ታጣቂ ቡድን ኢላማ ያደረገ አዲስ ጥቃት በሊባኖስ መጀመሩን አስታውቋል። ከሰኞ ጀምሮ እስራኤል በሊባኖስ በተለያዩ አካባቢዎችም ጥቃት መፈጸሟ ተሰምቷል። ከዚህ ጋር በተያያዘም እስካሁን ድረስ ከ72 ሰዎች በላይ መገደላቸውን ከ437 በላይ መቁሰላቸውንም የሊባኖስ ጤና መረጃ ያመላክታል። ጦርነቱ በአሁኑ ሰዓት ተፋፍሞ ቀጥሏል። የአሜሪካ ጦር አዛዥ ከኢራን ጋር ያለው ጦርነት የዓለም መጨረሻ አርማጌዶን አካል መሆኑን ለወታደሮቹ እየተናገረ ይገኛል። በሁሉም የጦር ሰፈሮች የሚገኙ የአሜሪካ ጦር ወታደራዊ አዛዦች በአሜሪካና እስራኤል እንዲሁም ደግሞ በኢራን መካከል ያለው ጦርነት መጽሐፍ ቅዱሳዊው የዓለም መጨረሻ ወይም ደግሞ አርማጌዶን ለማምጣት የታቀደ መሆኑን ለወታደሮቹ እየገለጸ ይገኛል። አንድ ወታደራዊ መኮንን ለተቋሙ በላከው ቅሬታ ኢሜል ላይ ዛሬ ጠዋት አዛዥ ስለ ውጊያ ዝግጁነት በሰጠው መግለጫ ላይ አሁንም በኢራን ውስጥ እየተካሄደ ባለው ወታደራዊ ዘመቻ እንዳንፈራ አሳስበውናል ብለዋል። መኮንኑ አክሎም አዛዡ ይህንን ሁሉ የእግዚአብሔር መለኮታዊ እቅድ አካል መሆኑን ለወታደሮቻችን እንድነግር ነግረውናል። በተለይም ስለ አርማጌዶንና ስለ ኢየሱስ ክርስቶስ ዳግም ምጽአት የሚነገር የዮሐንስ ራዕይ ጠቅሶ ደጋግሞ ጠቅሷል ሲልም ገልጿል። የወታደራዊ ሃይማኖት ነጻነት ፋውንዴሽን በአሜሪካ ጦር ውስጥ የሃይማኖት ነጻነት እንዲከበር የሚሰራ ለትርፍ ያልተቋቋመ ድርጅት ነው። ይህንን ቅሬታ የጻፈው መኮንን እንደገለጸው መልእክቱን የጻፈው በራሱና በክፍል ውስጥ የሚገኙ 15 ሌሎች ወታደሮችንም ስም ጠቅሶ ነው። ከነዚህ መካከልም 10 ክርስቲያኖች፣ አንዱ
አይሁዳዊና አንድ ሙስሊም ይገኙበታል። እነዚህ ወታደሮች በአሁኑ ወቅት ላይ በክልሉ በዝግጁነት ላይ የሚገኙ ናቸው። ፕሬዚዳንት ዶናልድ ትራምፕ ከእስራኤል ጋር በመሆን በኢራን ላይ መጠነ ሰፊ ጥቃት መጀመራቸውን ካወጁበት ካለፈው ቅዳሜ ጀምሮ ፋውንዴሽኑ ከ50 በላይ ከሚሆኑ የጦር ክፍሎች በተመሳሳይ ይዘት ያላቸውን ከ200 በላይ ቅሬታዎችንም ተቀብለዋል። ትራምፕ ስለ ጦርነቱ ዓላማ በይፋ ሲናገሩ በተደጋጋሚ ሀሳባቸው የሚቀያየር ሲሆን ባለፈው ቅዳሜ ለዋሽንግተን ፖስት በሰጡት አጭር የስልክ ጥሪ ኢላማችን ለኢራን ሕዝብ ነጻነትን ማምጣት መሆኑን ገልጸው ነበረ። ይህንንም በኢራን ላይ ያለው መንግስት የመለውጥ ፍላጎት የሚያሳይ ነው። ምንም እንኳን ትራምፕ የኢራን ሕዝብ ሀገሩን ከ1979 ጀምሮ ከሚመራው የሪቮሉሽን መንግስት እንዲያስመልስ ቢጠይቅም የጦርነቱ ግቦች ግን ከቀን ወደ ቀን እየተለዋወጡ ግልጽነት እየጎደላቸው መጥተዋል። በተከታዩ መረጃ በኢራን የሚንቀሳቀሱ 5 የኩርድ ቡድኖች ጥምረት በመፍጠር ጦርነት አወጁ። በኢራን የሚንቀሳቀሱ 5 ታዋቂ የኩርድ ፖለቲካና የታጠቁ ቡድኖች ለ10 ዓመታት የነበራቸውን ልዩነት ወደ ጎን በመተው ታሪካዊ የተባለ የአንድነት ስምምነት መፈረማቸውን አስታውቋል። ቡድኖቹም አንድነት ለድል በሚል መሪ ቃል በፈጠሩት በዚህ አዲስ ጥምረት የኢራን እስላማዊ ሪፐብሊክ አገዛዝ በወታደራዊ ኃይል ለመጣል ይፋዊ ጦርነት አውጀዋል። ይህ አዲስ ጥምረት የተመሰረተው ቡድኖቹ በትጥቅ ትግልና በፖለቲካ እንቅስቃሴ የጋራ ግንባር ለመፍጠር ስምምነት ላይ መድረሳቸው ተከትሎ ነው። ጥምረቱ በጋራ በሚመሩት ወታደራዊ ኦፕሬሽኖች ወደ ኢራን ምድር ዘልቀው ለመግባት ዝግጅት ያደረጉም እንደሚገኙም ተሰምቷል። ጥምረቱ በአሁኑ ሰዓት ላይ በተለያዩ ኦፕሬሽኖችም ጭምር አብረው እንደሚሰሩ ያመላክታል። ጥምረቱ በጋራ በሚመሩት ወታደራዊ ኦፕሬሽንና በኢራን ምድር ላይ ዘልቀው ለመግባት ከፍተኛ ዝግጅት ያደረጉ መሆኑን ተሰምቷል። እንደ CNN እና ሌሎች ዓለም አቀፍ መገናኛ ብዙሃን ዘገባ ከሆነ የዚህ ጥምረት መፈጠር በመካከለኛው ምስራቅ ቀጠና ላይ አዲስ ውጥረት አንግሷል። የኢራን መንግስት ለዚህ እንቅስቃሴ ፈጣን ምላሽ መስጠት መጀመሩም ታውቋል። የኢራን አብዮት ዘብ በኩርዱ ይዞታ ላይ የድሮን ጥቃት መጀመሩንም የሚጠቁሙ መረጃዎችም ይወጡ ይገኛሉ። ይህ ወታደራዊ እንቅስቃሴ በኢራን ውስጥም ለወራት የቀጠለውን የውስጥ ተቃውሞ ወደ ለየለት የእርስ በርስ ጦርነት ሊቀይረው ይችላል የሚል ስጋት በዓለም አቀፍ ተመልካቾች ዘንድም አሳድሯል። የኩርዱ ቡድኖች በበኩላቸው የኢራን አገዛዝ እንዲያበቃና የብሔረሰቦች መብት እንዲከበር በትጥቅ ትግሉ እንደሚገፉበትም ገልጸዋል። ሁኔታው እጅግ አሳሳቢ ወደሆነ ምዕራፍ እየተሸጋገረ ባለበት በዚህ ወቅትም የኢራን መንግስት ጥምረቱን ለመመከት ተጨማሪ ኃይሎችን ወደ ድንበር አካባቢዎችም እያሰማራ መሆኑም ተሰምቷል። ኢራን በኢራቅ ኩርዱስታን ላይ ጥቃት እንደሰነዘረች እንዲሁም ማምሻውን አሳውቃለች። በመካከለኛው ምስራቅ ያለው ግጭት አድማሱን በማስፋት የኢራን ጦር በጎረቤት አገር ኢራቅ በሚገኙ ጸረ ኢራን ተገንጣይ ኃይሎች ላይ ወታደራዊ እርምጃ መውሰድ መጀመሩም ተገልጿል። ጥቃቱ ያነጣጠረው በሰሜን ኢራቅ ሶሊማኒያ ግዛት በሚገኘው የኩርዱ ታጣቂ ቡድን ላይ ነው። የኩርዱ ታጣቂ ቡድኖችም በኢራን ምዕራባዊ ክፍል በሚገኝ ጸጥታ ኃይሎች ጋር ጥቃት ለመሰንዘር ከቅርብ ቀናት ወዲህ ከአሜሪካ ጋር ምክክር ሲያደርጉ እንደነበረም ተነግሯል። በኢራን ኢራቅ ድንበር ላይ የሚገኙ የኩርዱ አማጽያን የኢራን ወታደራዊ ኃይል ለማዳከም ያለመ መጠነ ሰፊ ጥቃት ለመሰንዘር ስልጠና ሲወስዱ ቆይተው ነበርም ተብሏል። ይህንን ተከትሎም የኢራን መንግስትም በአሁኑ ሰዓት ላይ ጥቃት እየሰነዘረ ይገኛል። የኢራን መንግስት በቡድኑ ላይ ጥቃት መሰንዘሩንም አረጋግጧል። በአሁኑ ወቅት በመካከለኛው ምስራቅ ያለው ሁኔታ እጅግ ተለዋዋጭ እንዲሁም ደግሞ አደገኛ ደረጃ ላይ ደርሷል። ውድ አድማጭ ተመልካቾቻችን በዚህ መረጃ ሰዓት ይዤላችሁ የመጣሁት መረጃ ይህንን ይመስላል። በቀጣይ በተረጋገጡ እንዲሁም ደግሞ መደመጥም ጭምር ባለባቸው መረጃዎችም እስክንገናኝ ድረስ ለአሁን በዚያ በቃን። መልካም ቆይታ